ሰላም የጎት ስፖርት ቤተሰቦች የሰዓቱን ስፖርታዊ መረጃዎች ይዘንላችሁ መጥተናል። ኢትዮጵያውያን አትሌቶች ድል ቀንቷቸዋል። የ2025ቱን የሳውል ማራቶን ኢትዮጵያውያን አትሌቶች በአሸናፊነት አጠናቀውታል። ከሰዓታት በፊት የተጠናቀቀው የአትሌቲክስ ስፖርት ውድድር ላይ ኢትዮጵያውያን ልክ እንደተጠበቀው ሁሉ ወርቁን አግኝተውታል። ይህን የተመለከተ ዝርዝር መረጃ እነግራችኋለን። በዛሬው ዕለት የሚካሄዱ እንግሊዝ ፕሪሚየር ሊግ እና ሌሎች ስፖርታዊ ክዋኔዎችን አብራችሁ ስትቆዩ ትሰማላችሁ። አብራችሁ ስትቆዩ ታዲያ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ታደርጉ እንጠይቃለን። ወደ መረጃዎቹ እናልፋለን። የ2025ቱ የሳውል ማራቶን በኢትዮጵያውያን አትሌቶች አሸናፊነት ተጠናቋል። የሳውል ማራቶን በሁለቱም ጾታ ኢትዮጵያውያን አትሌቶች አሸናፊነት ነው ያጠናቀቁት። በዚሁ መሰረት በወንዶች በ2025 የሳውል ማራቶን አትሌት ሀፍቱ ተክሉ 2 ሰዓት በ5 ደቂቃ 37 ሰከንድ በመግባት ውድድሩን በበላይነት ማጠናቀቅ ችላለች። በተመሳሳይ በሴቶች ምድብ አትሌት በቀለች ኩደታ 2 ሰዓት በ21 ደቂቃ 35 ሰከንድ በመግባት ውድድሩን በአንደኝነት ማጠናቀቋን የአትሌቲክስ ፌዴሬሽን መረጃ ያመለክታል። በዚህ ውድድር አትሌት ፍቅርተ ወረታ ሁለተኛ፣ እንዲሁም አትሌት መስታወት ፍቅሬ ሶስተኛ ደረጃን ይዘዋል። አሸናፊዎች ጀማል ይመርና ፍቅርተ ወሮታ ድላቸውን ለማስቀጠል ኬንያን አትሌቶች ፉክክር ይጠብቃቸዋል ተብሏል። ጀማል አምና ሲያሸንፍ የገባበት ሰዓት 2 ሰዓት ከ06 ደቂቃ ከ08 ሰከንድ የግል ምርጥ ሰዓቱ ነው። በዛ ውድድር ተከትለውት የገቡት ኬንያውኑ ሮሆንዛስ ሎክዌታሞ ኬሌሞ፣ ኤደን ኪፕቶም ዘንድሮም ለፉክክሩ ተዘጋጅተዋል። ከነሱ በተጨማሪ ርቀቱን ሰዓት ከ06 እና ከዛ በታች በሆነ ሰዓት መሮጥ የቻሉ 4 አትሌቶች 3 ኬንያና 1 ኢትዮጵያ መኖራቸው ፉክክሩን የበለጠ አጓጊ አድርጎታል። በሴቶች ምድብ ፍቅርተ ወሮታ አሸናፊ ስትሆን የገባችበት ሰዓት 2 ሰዓት ከ21 ደቂቃ 32 ሰከንድ ነበር። ይሁንና የግል ምርጥ ሰዓቷ መስከረም በበርሊን ማራቶን ሁለተኛ ስትወጣ ያስመዘገበች 2 ሰዓት ከ18 ደቂቃ 48 ሰከንድ ነው። 6 አትሌቶች በርቀቱ 2 ሰዓት ከ23 ደቂቃ በታች የግል ምርጥ ሰዓት ወደ ውጪ ስፖርታዊ መረጃዎቻችን ስናልፍ እንግሊዝ ፕሪሚየር ሊግ አርሰናል ከቼልሲ የሚያደርጉት ጨዋታ ይጠበቃል። በ29ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር አርሰናል በሜዳው 10 ሰዓት ተኩል ላይ ከቼልሲ ጋር የሚያደርጉት ፍልሚያ ተጠባቂ ነው። በ55 ነጥብ ሁለተኛ ደረጃ ላይ የሚገኘው አርሰናል ቼልሲ ለማሸነፍና ከተከታዮቹ ያለውን ነጥብ ልዩነት ለማስፋት ወደ ሜዳ ይገባል። በሁሉም ውድድር ባለፉት 4 ጨዋታዎች ያልተሸነፈው ቼልሲ በበኩሉ አሸናፊነቱን ለማስጠቀልና በሚቀጥለው ውድድር ዓመት በአውሮፓ መድረክ ለመሳተፍ የሚደረገው ፉክክር ውስጥ ለመግባት ይፋለማል። በአሰልጣኝ ሚኬል አርቴታ የሚመራው ባለሜዳው ቡድን አርሰናል በሁሉም ውድድሮች ባደረጋቸው ያለፉት 2 ጨዋታዎች ማሸነፍ አልቻለም። ሁለቱ የለንደን ክለቦች በቅርቡ ካደረጓቸው 5 የእርስ በርስ ግንኙነቶች አርሰናል የ3ቱን ሲያሸንፍ ቀሪዎቹን ጨዋታዎች አቻ ተለያይተዋል። በተመሳሳይ ቀን 10 ሰዓት ከ30 ላይ የሰሜን ለንደኑ ክለብ ቶተንሃም ሆትስፐር ወደ ክራቨን ኮቴጅ አቅንቶ ፉላምን ይገጥማል። በሌላ የሊጉ ጨዋታ ምሽት 4 ሰዓት ሌስተር ሲቲ በሜዳው ኪንግ ፓወር ማንቸስተር ዩናይትድን እያስተናግዳል። ማንቸስተር ዩናይትድ በ34 ነጥብ 15ኛ ደረጃ ላይ ሲገኝ ሌስተር ሲቲ ደግሞ በ17 ነጥብ 19ኛ ደረጃ ላይ የተቀመጠው። በሳምንቱ አጋማሽ በኤሮፓ ሊግ ድል የቀናው ማንቸስተር ዩናይትድ አሸናፊነቱን ለማስቀጠልና ነጥቡን ከፍ ለማድረግ ወደ ሜዳ ይገባል። በሁሉም ውድድር ባለፉት 9 ጨዋታዎች ማሸነፍ የተሳነውና ወራጅ ቀጠና ላይ የሚገኘው ሌስተር ሲቲ ወደ ድል ለመመለስ ይህን ጨዋታ አጥብቆ ይፈልገዋል። በሌላ መረጃ የካራባው ካፕ የፍጻሜ ጨዋታ የሚደረገው ዛሬ ምሽት ነው። የካራባው ካፕ የፍጻሜ ጨዋታ ምሽት 1 ሰዓት ተኩል ላይ በዌምብሌይ ስቴዲየም በሊቨርፑልና ኒውካስትል ዩናይትድ መካከል ይደረጋል። ሊቨርፑል በግማሽ ፍጻሜ የሰሜን ለንደኑን ክለብ ቶተንሃም ሆትስፐርን አሸንፎ ለፍጻሜ መብቃቱ ይታወሳል። ኒውካስትል እንደዚሁ ሌላኛውን የሰሜን ለንደን ክለብ አርሰናል አሸንፎ ነው ለፍጻሜ የደረሰው። ዛሬ ለፍጻሜ የሚፋለሙት ሁለቱ ቡድኖች በሁሉም ውድድሮች ባደረጓቸው ያለፉት 5 የእርስ በርስ ግንኙነቶች ሊቨርፑል በ4 ሲያሸንፍ ቀሪው 1 ጨዋታ አቻ ነው የተለያየው።
የጎት ስፖርት ቤተሰቦች የሰዓቱ ስፖርት መረጃዎች እነዚህ ናቸው። እነዚህ መረጃዎች ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትሆኑ በአክብሮት እንጠይቃለን። ስላደመጣችሁ እናመሰግናለን። ሰላም።